በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የቤተ ተዋሕዶ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን ወአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው እግዚአብሔር ሁላችን በሰላም በጤና አደረሰን አደረሳችሁ። እንግዲህ ወቅታዊ ትምህርቶችን ወደ እናንተ ይዤ መጥቻለሁ። ይህ ወቅታዊ ትምህርት ብፁዕ አቡነ ገብርኤል የተባሉ ሊቀ ጳጳስ በሰሞኑ አነጋጋሪ ነገሮችን ተናግረዋል። ይህም እመቤታችን ቤዛ አትባልም የሚል የስህተት ቃልን ተናግረዋል። ነገር ግን እኛ ብፁዕነታቸውን ለማረም ሳይሆን ትምህርቱን ግን ቤተክርስቲያናዊ ትምህርት ስላልሆነ ሁላችሁን ትረዱ ዘንድ ይህንን የእግዚአብሔር ቃል ትረዱ ዘንድ ሊቃውንት የቤተክርስቲያን መምህራን አባቶቻችን ያስተማሩን ትምህርት ይዤላችሁ ቀርብ ያለው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን የእግዚአብሔር ቃል እንድትማሩ በእግዚአብሔር ስም በፍቅር ጠይቃችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ ትምህርቱ። ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ ነው። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆኑ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይሄ ቃል ለዚህ ብቻ ነው። እያርግ ወይ እየወረደ አይነት ከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። እሺ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች መምህራችን መምህር ያረጋል አበጋዝ ስለ ቤዛነት በስፋት አስተምረውናል። ለመምህራችን ለመምህር ያረጋል እግዚአብሔር አምላክ ቃል ያሰማልን። እመቤታችን ቅድስት ድንግል ማርያም ቤዛችን ልጇ ኢየሱስ ክርስቶስ የተሰዋልን ራሱን ደሙን አፍሶ ስጋውን ቆርሶ የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ መምህር ዘበነ ለማ ስለ እመቤታችን ቤዛነት አማላጅነት በስፋት ያስተምሩናል። ወደ ዶክተር ዘበነ ለማ ወስዳቸዋለሁ። አብረን እንከታተሉ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም።
አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው እሱ። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ የምንላት እሷን በተለየ መልክ። አያችሁ፣ ስለኛ ፈንታ ንጹሕ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም ማለት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኂን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። እሺ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዶክተር ዘበነ ለማ እመቤታችን ቤዛ ትባላለች አትባልም በሚለው ዙሪያ ላይ በስፋት አስተምረውናል። እመቤታችን ቤዛ እንደምትባል እመቤታችን ብቻ ሳይሆን ቁስ ነገሮች በሙሉ ቤዛ ይባላሉ። ለምሳሌ የምናከብረው የምንወደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
የተሰቀለበት መስቀል ቤዛችን ነው እንላለን። ቤዛችን ብቻ ሳይሆን ኃይላችን ነው፣ ሰይጣንን የምናሸንፍበት ነው እንላለን። እንዲሁም ደግሞ ጫማ ሁላ ቤዛ ሊባል እንደሚችል ነው ዶክተር ዘበነ ለማ ያስተማሩ። ቤዛነቱ ግን ጫማ ለሰው ሕይወት ሳይሆን ለሰው እግር መሆኑን ነው ያስተማሩን። ለዶክተር ዘበነ እግዚአብሔር አምላክ ቃሉን ያሰማልን፣ እኛም የሰማነውን ቃል በዝነ ልቦናችን ያሳድርብን። ወደ ቀጣዩ ትምህርት እንሄዳለን። በቀጣዩ ትምህርት ደግሞ መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው በስፋት ስለዚሁ ጉዳይ ያስተምሩናል። እንግዲህ ብፁዕ አባታችን አቡነ ገብርኤል ያው በንግግር ስተዋል ነው እንጂ በሃይማኖት ስተዋል አንልም። ምክንያቱም በሃይማኖታቸው የቅድስት ቤተክርስቲያን የቅዱስ ሲኖዶስ አባል ናቸው። ቤተክርስቲያኒቷን ከበላይ ሆነው የሚመሩ አባት ናቸው። እንዲሁም ደግሞ በመጽሐፍ ቅዱስ ላይ እንደተጻፈው እናንተ ቤተክርስቲያንን ተመሯት ዘንድ ቤተክርስቲያንን ታስተዳድሯት ዘንድ ጳጳሳት አድርጎ የመረጣችሁ ብሎ መጽሐፍ ቅዱስ ለነሱ ኃላፊነት ይሰጣል። ስለዚህ እኛ ከአባቶቻችን በላይ ሆነን ልንገስጻቸው ልንመክራቸው ሳይሆን ነገር ግን ሰው ናቸውና በሰው ደግሞ በስተት በአንደበቱ ሊሳሳት ይችላልና ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኛ ከተገኘው ስተት እንድንማማርበትና ራሳችንን እንድናስተካክል ራሳችንን እንድናጠነክር ከማለት አንጻር ነው እንጂ እኛ ብፁዕ አባታችን አቡነ ገብርኤልን ለመውቀስ ለመስደብ ሰድበውም ደግሞ ለሰዳቢ ለመስጠት አይደለም። ይህን እንድታውቁልኝ በእግዚአብሔር ስም ጠይቃቸዋለሁ፣ አሳስባቸዋለሁ። እንግዲህ ወደ ኢንጂነር ነቃ ጥበብ ከፍ ያለው አብረን ትምህርቱን በጋራ አብረን እንከታተል። ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ ዓለም ቤዛ እየሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክትም ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባል እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል። ጥላ ቤዛ ተብሎ ይጠራል። ቤት ጥላ ተብሎ ይጠራል፣ ቤዛ ተብሎ ይጠራል። ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው፣ ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው አያመው እንዳያመው እሾህ እንዳይወጋው እንቅፋት እንዳይመታው ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላቸዋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣
እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት እንዲህ አይነት ምንድን ነው? ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንፃር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለትን ማለት ነው። እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ፣ ቤዛነት የሚባል ይሄ ነው። እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። የእመቤታችን አማላጅነት ከሁላችን ጋር ይሁን። የቅዱሳን አማላጅነት ከሁላችን። የተወደዳችሁ የእግዚአብሔር ቤተሰቦች በድጋሚ እንግዲህ ለመምህራችን ቃላት ያሰማልን። መምህራችንም እንግዲህ መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው በጣም በሚገርም ሁኔታ ነው ስለ ቤዛነት ያስተማሩን። ቤዛ የሚባለው ቤት ቤዛ ሊሆን እንደሚችል፣ ጥላ ቤዛ ሊሆን እንደሚችል፣ እናታችን ከመከራ ብታድነን ከችግር ሁሉ ብታድነን ቤዛ ሊሆን እንደሚችል፣ ነገር ግን የክርስቶስን ቤዛነት የሚያህለው የሚደርስበት የለም። ምክንያቱም የእሱ የአምላክነት ቤዛነት ስለሆነ ማለት ነው። በስፋት ይህንን አስተምረውናል። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ቤተ ተዋህዶ የሚል የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሁንም በመቀጠል በተመሳሳይ ትምህርት በዚህ ጉዳይ ላይ እንማማራለን። አብረን በጋራ እንከታተል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው።
ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም እስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው ከጀርባ። ወደዛ ማብራሪያ ከገባው ብዙ ጊዜ ያልቅ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስረያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸው እንደዛ አሉ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? ጭራሽ እንዲህ ያለ አረዳድ አይደለም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል?
እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ፣ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል። በደንብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስመ አነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። ይህ ሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። አሁን ይህ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ኃጥእ ነው፣ ግን ኃጥእ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ። ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አይደለም። አንድ ቃል እንኳን ለእመቤታችን ለእመቤታችን ቤዛ መባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን። ግን ከእመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም። እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘን አንሮጥም። እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። ወእግዚአብሔር ይሳለቅ ላይ ሊሆሙ ይላል። እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሀሳብ መረዳት ያስፈልጋል። እንዲህማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለእመቤታችን በዚህ መንገድ የተነገረ ነው። መምህራኑ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው፣ ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክስ አስተምሮ።
ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ምስጢር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚህ የተነሳ ነው። እውነተኛው መረዳት ያለው እዛ ውስጥ ነው። እንደውም በኦርቶዶክስ አስተምሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ። እሺ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች መምህር ያደርጋል በድጋሚ በስፋት ስለ ቤዛ ማለት ቤዛ ማን ቤዛ ይባላል? እመቤታችን ቤዛ ትባላለች አትባልም? ሙሴ ቤዛ ከተባለ እመቤታችን ቤዛ ብትባል ያንስባታል ወይስ ይበዛባታል ብለው ነው መምህራችን በስፋት እንግዲህ በጥልቀት ያስተማሩን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ጫማ ቤዛ ከተባለ፣ መስቀል ቤዛ ከተባለ፣ ጥላ ቤዛ ከተባለ፣ ቤት ቤዛ ከተባለ እናታችን ቅድስት ድንግል ማርያም ቤዛ ብትባል ያንስባታል ወይስ ይበዛባታል? በእኔ አስተያየት፣ በእኔ አመለካከት የተወደዳችሁ የእግዚአብሔር ቤተሰቦች እመቤታችን ቤዛ ብትባል ያንስባታል እንጂ አይበዛባትም። ነገር ግን የእመቤታችን ቤዛነት አዳኝነት እመቤታችን ድንግል ማርያም ተሰቅላለች ብለን ወይ ደግሞ እኛን ለማዳን ደሟን አፍሳልናለች ብለን እንደ አምላኳ ከአምላኳ ጋር በንጽጽር አድርገን አይደለም የምንመለከተው ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ቃሉን በጋራ አብረን እንደሰማ ነው። ስለዚህ የሰማነውን ቃል እግዚአብሔር አምላክ በዝነ ልቦናችን ያሳድርብን። እንግዲህ በመጨረሻም ታላቁ አባት ርዕሰ ሊቃውንት አባ ገብረ ኪዳን የሚመክሩን ነገር አለ። ስለዚህ ርዕሰ ሊቃውንት አባ ገብረ ኪዳንን አብረን በጋራ እንከታተላለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የእግዚአብሔር ቤተሰቦች ወደ ቀጣዩ ትምህርት። አሁን ያሉት ጳጳሳት ጥሮች ናቸው፣ እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸዋል። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየውም። ይሄን ማመን አለብን። እንዲሁ ዝም ብሎ እግዚአብሔር ትቶናል፣ እንዲሁ የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲሁ የእግዚአብሔር ታናሽ ወንድም እኮ ነው የሚመስል ብዙ ሰው እኮ እንዲሁ መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውቋት በቤተ ክህነቱ ተቀይሜ ነው ብሏችኋል? እኔ እንዲሁ እኮ እንዲሁ ሰው ትዕቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚል ቁጭ ብሎ ቢራ እየጠጣ ነው እንደሚለው ቁጭ ብሎ ይሄ አውደልድል ተሰብስቦ በጣም 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 ሲል ነው የሚውል እዚያው ቁጭ ብሎ እንዲሁ እኮ መጀመሪያ አንተ እንዲሁ ያንን የምጠጣውን ትተህ ውዳሴ ማርያም በደገምክ እንዲሁ እኮ አይገርም። እንዲሁ አዝመራን እንዲሁ በውጭ ሆኖ ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዲህ ዝም ብሎ መፈተን። እሺ በድጋሚ ለርዕሰ ሊቃውንት አባ ገብረ ኪዳን ግርማ እግዚአብሔር አምላክ ቃልዎት ያሰማልን፣ ረጅም ዕድሜ ከጤና ጋር ያደልልን። እንግዲህ ብፁዓን አባቶቻችን የፈለገውን ታህል ቢሳሳቱ ስውታን ቢሆኑ ሰው ስለሆኑ ስጋ ስለለበሱ ነው እንጂ አባቶቻችን በመጽሐፍ ቅዱሱ መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃላፊነት ለእነሱ ሰጥቷቸዋል። ስለዚህ ልንጸልይላቸው በጸሎት ልናስባቸው ይገባናል እንጂ እኛ በእነሱ ላይ አፋችንን ልናላቅቅ አይገባንም። ነገር ግን በአሁኑ ሰዓት እየታየ ያለ ነገር ውሃ ሽቅብ ይፈሳል አይነት ነገር ነው እየሆነ ያለው። ውሃ እንግዲህ ከላይ ወደ ታች ይፈሳል እንጂ ከታች ወደ ላይ አይፈስም። እግዚአብሔር ቤተሰቦች እንግዲህ ብፁዓን አባቶቻችን በእግዚአብሔር መንፈስ ቅዱስ ተመርጠው የተሾሙ ናቸው። ነገር ግን ስጋ ለባሽ እንደመሆናቸው መጠን አባቶቻችን ሊስቱ ይችላሉ። ስለዚህ የአንድ ሰዓት ደግሞ በሚስቱበት ሰዓት ላይ በዚህ በሊቃውንቱ በመምህራኖች በቤተክርስቲያን መምህራን ማለት ነው እንዲህ ይህንን በመሰለ ትምህርት እየቀረብን ልንማማር ይገባናል። እግዚአብሔር ቤተሰቦች ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። የእመቤታችን አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ ጠባቂነታቸው፣ የቅዱስ መስቀሉ ጠባቂነት፣ ኃይሉ፣ ቤዛነቱ አይለየን። አሜን። ይቆየን።